አይደል? as the air becomes cooler ቀዝቀዝ ያለን calmer በቃ። ስለዚህ in hot areas people enjoy working at what በምን አይነት ሰዓት ነው? ይሄ ራሱ መልሱን ይነግራችኋል። when the sky turns dark ብልጡ ነው። እኔ አሁን መልስ እየሰራው አይደለም፣ ቴክኒኮችን እየነገርኳችሁ የሌላ ምትሽትም በዚህ እንደዚህ ሰራችሁ ማለት ነው በቃ በራሳችሁ። ስለዚህ when the sky turns dark ሲመሽ street lights begin to glow as the air becomes cooler። ስለዚህ people enjoy walking at dawn, dusk, noon or sunrise። እስኪ እያንዳንዱን የሌላ ቀን ስለሚጠቅመን ዳውን ማለት early morning ማለት ነው። early morning ልክ ፀሐይ ስትወጣ ማለት ነው early morning ወይም ደግሞ ንጋት ላይ እንደሚባለው ማለት ነው the sunrise። dusk ደግሞ ምንድነው? evening time ተቃራኒ evening ማለት like the sunset ፀሐይ ስትጠልቅ ማለት ነው። ኑን ደግሞ ያው ኑን ታውቁታላችሁ ሚድ ዴይ ነው። ሚድ ዴይ ሰንራይዝ ነው ታውቁታላችሁ። ስለዚህ ከዚህ ኮንቴክስት ጋር የሚሄደው ማን ነው ማለት ነው? people enjoy walking at dawn or dusk ከሁለቱ ማን ነው? ይሄን አይነት ተውታላችሁ። ከሁለቱ ማን ነው? ኢቭኒንግ ላይ ማለት ኩለር ይላል። ፀሐይ ደግሞ ምን ይላል እዚህ ጋር ማለት ነው? ሰማዩ ዳርክ እየሆነ ሲሄድ ማለት ደስ። ራይት ዌልካም ቱ ዚስ ዩቲዩብ ቻናል። ዛሬ የ2017 2025 8ኛ ክፍሎች የተፈተኑትን የእንግሊዘኛ ፈተና መስራት ጀምር ያለው ማለት ነው። 12ኛ ክፍል ጥያቄዎች ሰራ የ8ም እንድሰራ ስለጠየቁ ተማሪዎች ይሄው ጀምር ያለው ማለት ነው። የ2017ን ዛሬ ጀምረናል። እያንዳንዱን ፓርት በተለያየ ቪዲዮ ሰራላችኋለሁ። ከዛ ወደ ሌሎች አመታት እሄዳለሁ ማለት ነው። ግድ ስለዚህ ቮካቡላሪ ጀምሯል። ሪዲንግ ፓርቱን የሌላ ቀን አንድ እንደምሳሌ ማሳየት ስለምችል ሪዲንጉን ትቼ ወደ ቮካቡላሪው ሰከንድ ፓርት ቀጥያለሁ ማለት ነው። some varieties of mushrooms mushrooms አይደል? እንደዚህ እየሰፋ የሚሄድ መሽሩም የፕላንት አይነት ነው። some varieties of mushrooms are blank so some varieties of mushrooms የተለያዩ መሽሩሞች የተለያዩ variety of mushrooms are blank and so they are very toxic when eaten ሲበሉ they are very toxic ይላል። ቶክሲክ ማለት መርዛማ መርዝ ነገር የያዘ ማለት ነው። ምግብ ውስጥ አለ፣ መጠጥ ውስጥ ሊኖር ይችላል። ቶክሲክ መርዝ ነገር። ስለዚህ ሳም መሽሩምስ የተወሰኑ ሳም variety of mushrooms የሚባሉት ተክሎች blank they are dash and so ይላል። እንደዚህ አይነት ጥያቄ ስትጠየቁ እያንዳንዷን ቃል በሴንቴንስ ውስጥ and so they are very toxic ይላል። መርዛማ ናቸው ምን ሲሆን when eaten ይላል። ስለዚህ እዚህ ቦታ ላይ የሚያሟላው ማለት ነው some variety of mushrooms are poisonous, tamed, conspicuous, good, attractive። ስለዚህ poisonous normally that contains poison ማለት ነው አይደለ? poison means ማለት ነው። tamed ማለት ደግሞ like domestic animal በሚለው ታውቁታላችሁ። ትሬንድ የሆነ ማለት ነው። የቤት ውስጥ የሚለውን እናውቃልና ትሬንድ የተለማመዱ ማለት ነው። tamed አሚን ከሰው ጋር መኖር የለመዱ ላይክ ወይም ትሬንድ የሆኑ። ኮንስፒኪየስ ማለት ደግሞ ምንድነው? ይሄ በቀላሉ መታወቅ የሚችል ኖቲስ ማድረግ መታየት የሚችል የሆነ ነገር በቀላሉ። ይሄ ደግሞ አትራክቲቭ ማለት ደግሞ ጉድ ሉኪንግ ማለት ነው። ጥሩ እይታ ያለው ሲታይ ደስ የሚል ማለት ነው አይደል? ስለዚህ ስለ ቶክሲክ እያወራ ስለሆነ ቀጥታ መልሱ የሚሆነው some variety of mushrooms are ምን ይሆናል ማለት ነው? ከትርጉሙ አንፃር ስናየው they are poisonous ይሆናል ማለት ነው። good question number 8 in hot areas people enjoy in hot areas look ይሄ ጠቃሚ ነው። እያንዳንዷ ቃል ጠቃሚ ናት። ሰብስቲቲዩሽን ላይ ሲሰሩ ይሄ አሁን ቃላት አሚን ሰብስቲቲዩሽን ሳይሆን ኮምፕሊሽን ሲሰሩ ቮካቡላሪውን ለመሞከር እያንዳንዱን ቃል መጠቀም አለባችሁ። በጣም ራሳችሁ ያለ አጋዥ መመለስ ይችላልላችሁ። in hot areas ነው እንግዲህ አስቡት። በሞቃት ቦታ ላይ people enjoy walking at blank at what when the sky turns dark look sky እየጨለመ ሲሄድ ማለት ነው and the street lights የመንገድ መብራቶች ደግሞ begin to glow ስለዚህ የመሸ ሲሄድ ለማለት ነው አይደል? as the air becomes cooler ቀዝቀዝ ያለ calmer በቃ። ስለዚህ in hot areas people enjoy working at what በምን አይነት ሰዓት ነው? ይሄ ራሱ መልሱን ይነግራችኋል። when the sky turns dark ብልጡ ነው። እኔ አሁን መልስ እየሰራው አይደለም፣ ቴክኒኮችን እየነገርኳችሁ የሌላ ምትሽትም በዚህ እንደዚህ ሰራችሁ ማለት ነው በቃ በራሳችሁ። ስለዚህ when the sky turns dark ሲመሽ street lights begin to glow
as the air becomes cooler. ስለዚህ people enjoy walking at dawn, dusk, noon or sunrise. እስኪ እያንዳንዱን የሌላ ቀን ስለሚጠቅመን ዳውን ማለት early morning ማለት ነው። early morning ልክ ፀሐይ ስትወጣ ማለት ነው early morning ወይም ደግሞ ንጋት ላይ እንደሚባለው ማለት ነው the sunrise። dusk ደግሞ ምንድነው evening time ተቃራኒ evening ማለት like the sunset ፀሐይ ስትጠልቅ ማለት ነው። ኑን ደግሞ ያው ኑን ታውቁታላችሁ midday ነው። midday sunrise ነው ታውቁታላችሁ። ስለዚህ ከዚህ ኮንቴክስት ጋር የሚሄደው ማን ነው ማለት ነው? people enjoy walking at dawn or dusk ከሁለቱ ማን ነው? ይሄን አይነት ተውታላችሁ። ከሁለቱ ማን ነው? ኢቭኒንግ ላይ ማለት ኩለር ይላል። ፀሐይ ደግሞ ምን ይላል እዚህ ጋር ማለት ነው? ሰማዩ ዳርክ እየሆነ ሲሄድ ማለት ደስክ ማለት ሲባልም አባባሉ ራሱ እኔ ብዙ ከጧት እስከ ማታ ነው የምሰራው ስትሉ I work from dawn to dusk from sunrise to sunset down to dusk ከንጋት እስከ ምሽት እንደማለት ነው ማለት ነው። so the answer is dusk። በቃ ቴክኒክ እያያችሁልኝ ሄዱ ባካችሁ። መልስ አልፈልግም። መልስ ከምትይዙ ምክንያት ከያዛችሁና ቴክኒኩን ካወቃችሁ ብቻችሁን ጥያቄዎችን መስራት ትችላላችሁ ማለት ነው። question number 9 scientists have observed that some frogs blank toxins አሁንም እንደ ቶክሲክ የተያያዘ ነው መርዝ ያለው ነገር to protect themselves ራሳቸውን ለመጠበቅ toxic to protect themselves from predators ማለት አዳኝ ማለት ነው አይደለ? የሚያድኑ prey ነው አይደለ? ታዳኝ prey ነው። አዳኝ predator ነው አይደለ? ስለዚህ ከፕሪዴተር ራሳቸውን ፕሮቴክት ለማድረግ scientists have observed ምን ኦብዘርቭ አደረጉ? that some frogs blank toxics ምን ያደርጋሉ? ቶክሲንስ ምን ያደርጉታል? የሆኑ አንዳንድ ፍሮጎች አሉ እንቁራሪቶች ማለት ነው። መርዛማ ነገርን ምን ያደርጋሉ? ኢንሄል ያደርጋሉ። ኢንሄል ማለት ብሪዚን ማለት ነው። ወደ ውስጥ መሳብ ማለት ነው አይደለም? ትንፋሽ ወደ ውስጥ ብሪዚን። ኤክሴል ተቃራኒ ነው አይደለ? ኤክስሄል ማለት ደግሞ ብሪዝ አውት ነው አይደለ? ብሪዝ አውት ባዮሎጂ። ባብል ደግሞ የሆነ አረፋ ምናምን መጣ ልክ ላይክ ሶፕ ሳሙና ላይ ይሆናል በብል ሜክስ ያደርግ እሱ ነው። ሪሊዝ ደግሞ የሆነ ነገር መልቀቅ ማለት ነው። ዩ ሌት ሳምቲንግ አውት ማለት ነው። የሆነ ሌት አውት ማለት ነው። የሆነ ነገር ሪሊዝ ዘ ፕሪዝነርስ እንትኖች ተለቀቁ። ስለዚህ አሁን ከዚህ ጋር የሚሄደው ማለት ነው ፍሮግስ ምን ያደርጋሉ? መርዛማ ነገርን ኢንሄል ያደርጋሉ፣ ኤክስሄል ያደርጋሉ። ይሄ አይደለም አይደል? ሁለቱን እናጠፋለን። በብል ደግሞ አይሄድም። ስለዚህ መልሱ ማን ነው? ሪሊዝ ያደርጋሉ። ዘይሌ ራሳቸውን ለመጠበቅ የሆነ መርዛማ ነገር ይረጫሉ፣ ይበትናሉ ማለት ነው። ሪሊዝ እያዳመጣችሁ ይኖር በደንብ እየተከታተላችሁ ነው። ቴክኒኩን በደንብ ቻሉ ባካችሁ። ናምበር 10 peace is the dash of stability and security in a nation ለአንድ ሀገር in a nation peace ሰላም ይላል። ሰላም is the dash the stability መረጋጋትና security ለደህንነት ምንድን ነው? peace is the drawback ማለት disadvantage ማለት ነው። ስለዚህ እንደውም የዚህ ተቃራኒ ነው አይደል? ሰላም እንዴት disadvantage ይሆናል? ስለዚህ ኢምፕሬሽን ደግሞ አለ ኢምፕረስ ፊሊንግ ኦር አይዲያ ማለት ነው አይደል? የሆነ ጉድ ኢምፕሬሽን እንደምንለው አለ አይደል? ፊሊንግ ኦር አይዲያ ቱ ዊክ እንደማለት ነው። ኦኬ ማኒፌስቴሽን ደግሞ አለ። ይሄ ደግሞ የሚታይ ሳይን ነገር ማለት የዛ ምልክት ነው እንደማለት ነው። ዱፕሊኬሽን ያው ኮፒንግ ነው ማብዛት አይደለም። አሁን ከዚህ ጋር የሚሄደው መምረጥ ነው። በቃ በጣም ሲምፕል ነው ልጆች ብልጡኑ እንጂ ምንም አትስቱም። እንግሊዘኛ ጥያቄ ፒስ ኢዝ ዘ ዳሽ ኦፍ ስቴቢሊቲ ኤንድ ሴኩሪቲ። ድሮባክ ነው ዲስአድቫንቴጅ ነው። ኢምፕሬሽን ነው አይዲያ ነው። ማኒፌስቴሽን ነው ክሊር ሳይን ነው። ኦፍ ኮርስ ኢትስ አ ማኒፌስቴሽን። ኮፒንግ ኦፍ ስቴቢሊቲ እና ለደህንነትና ለመረጋጋት ሴኩሪቲ ደህንነት ነው። ስቴቢሊቲ መረጋጋት ነው። ስለዚህ የሱ ጥሩ ምልክት ነው ብለን ነው ማኒፌስቴሽን ማለት ወይም ደግሞ ሪዛልት ነው እንደማለት ነው። ማኒፌስቴሽን ሪዛልት የዛ የሚታይበት ነው። ሶ ፒስ ሾውስ። ስለዚህ ደግሞ ሰላም ደግሞ ፒስ ሾውስ ዋት ስቴቢሊቲ ኤንድ ሴኩሪቲ። ሶ ማኒፌስቴሽን ኢዝ ዘ ኮሬክት አንሰር። question number 11 the school committee works hard to what? the school committee works hard to blank the school project and inaugurate it by the end of this year. ኦኬ በዚህ ዓመት መጨረሻ ቶሎ ጨርሶ ዘ ፕሮጀክቱ ጨርሶ ኢናጉሬት ማለት ማክበር ነው፣ መክፈት መክፈቻ ስነ ስርዓት ማለት ነው አይደል? ስለዚህ ባይ ዘ ኤንድ ኦፍ ዚስ ይር
ኢናጉሬት ማድረግ ይፈልጋል ኮሚቴው። ስለዚህ ዘ ኮሚቴ ወርክስ ሃርድ ሉክ ዘ ስኩል ኮሚቴ ወርክስ ሃርድ ቱ ዋት ዘ ስኩል ፕሮጀክት ስኩል ፕሮጀክቱ ምን እንዲሆን ኤ ኢግኖር ለማድረግ ቢ አኮምፕሊሽ ለማድረግ ኦፍ ኮርስ ዚስ ኢዝ ዘ ከሬክት አንሰር ኮምፕሊት ማድረግ ማለት ነው ሰክሰስፉሊ ኮምፕሊት ማድረግ ሲ ነግሌክት ማድረግ ይላል what does why neglect ማለት እኮ fail to care for ማለት ነው የሆነ ነገር ንቆ መተው ማለት ነው ይሄ አይሄድም forbid ደግሞ to ban ማለት ነው መከልከል ማለት ነው forbid ማለት not allowed ማለት ነው forbid መከልከል ማለት or ban ማለት ነው ስለዚህ the school committee works hard to complete to accomplish ምኑን the school project I hope you are enjoying እያዳመጣችሁ ነው አይደለ በደንብ እየተከታተላችሁ ከሆነ ቴክኒካሊ እየተለማመዳችሁ ትሄዳላችሁ question number 12 ጥያቄው ምንድነው ይሄ ደግሞ substitution ይባላል 12ኛ ክፍል ሲደርሱ አንደርላይን የሆነውን በቦልድ ሌተር የተጻፈውን substitute ቤስት substitute የሚያደርገው ትርጉሙን በደንብ የሚጠብቅልን ስንተካው ማለት ነው the artist's genuine paintings የአርቲስቱ genuine paintings የተሳሉ ስዕል ማን የተቀቡ ቅቦች ወይም ስዕሎች ማለት ነው genuine paintings were sold in auction for a record price ይላል the artist's genuine paintings were sold in an auction ይሄ ፐብሊካሊ በዝማል መሸጫ ቦታ for a record price በትልቅ ዋጋ a record price ተሸጠ የትኛው ፔይንቲንግ አሁን ዳሽ ፔይንቲንግ ይሄን የሚተካልኝ ማን ነው እንግዲህ በጥሩ ዋጋ ከተሸጠ ስለዚህ the artist's genuine paintings ማለት honest paintings copied paintings copiedን ተወስኪ original paintings counterfeit okay counterfeitን actually ማወቅ አለብን ይሄን ፌክ እንደማለት ነው ስለዚህ ፌክን ሊሆን አይችልም copied ከዚህ ጋር ሄድማር በትልቅ ዋጋ ተሸጡ ማለት the artist's honest paintings ብል ነው ትክክል የሚሆነው ወይ the artist's original paintings ትክክለኛ የሱ ስራ የሆነው ኦሪጂናል ነው ማለት ኮንቴክስቱን this original goes with paintings genuine ማለት ደግሞ ብቻውን ቢሆን ኖሮ ሌላ ቦታ ላይ his genuine ሲባል እውነተኛ ነው ታማኝ ነው honest ማለት ነው እዚህ ጋር እኮ honest አያችሁ ለፔይንቲንጉ ስለማይሆን እኮ ነው ለሰው ቢሆን ነው genuine honest ይሆናል you see ምርጥ ጥያቄ እኮ ነው you have to enjoy this the artist's genuine paintings genuine ብቻውን ቢሆን ኖሮ honest ማለት ይሆናል ግን እዚህ ጋር genuine paintings ነው የሚለው ከፔይንቲንግስ ጋር መሄድ አለበት were sold in an auction for a record price በትልቅ ዋጋ ተሸጠ የትኛው ፔይንቲንግ ስትሉ ኦሪጂናል ዋናው ፔይንቲንጉ ነው የሚባለው ማለት ነው በጣም ምርጥ ጥያቄ ነው genuine ከኮንቴክስቱ ጋር የሚሄደው ነው እንጂ honest ይሆን ነበር ለሰው ቢሆን ኖሮ genuine one ብትሉ genuine man ማለት honest man ማለት ነው good question number 13 ላይ ደርሰናል Some schools in Addis Ababa city administration are highly discriminating. Okay, discriminating is underlined. In their what? በምን ነው discriminate የሚያደርጉት? Admissions process. በቀበል admission ማለት መቀበል ማለት process. Accepting only outstanding students. Outstanding. Okay. Great. በደንብ አዳምጥኛው እያንዳንዱ ቃል ይጠቅማል ብያችኋለሁ አይደለም? እንደዚህ አይነት የቮካቡላሪ ጥያቄ ስትሰሩ እያንዳንዱ ቃል መጠቀም አለባችሁ some schools in Addis Ababa city administration are highly discriminating in their admission በአቀባበል process accepting only outstanding students የሚለው በቃ መልሱን ይነግራችኋል ስለዚህ discriminating ምን ማለት ነው ኦንሊ የምትሏም መልሱን እየነገራችሁ እኮ ነው ስለዚህ በአድሚሽን ፕሮሰሱ ላይ this administration አዲስ አበባ ሲቲ አድሚኒስትሬሽን ዲስክሪሚኔቲንግ ማለት ምን ማለት ነው ኤ ሴሌክቲቭ ነው ቢ ኢንክሉሲቭ ነው ሲ ዴማንዲንግ ነው ዲ ማሲቭ ነው ማሲቭ ማለት ላርጅ ማለት ነው አይደለም ትልቅ ማለት ነው ዴማንዲንግ ደግሞ አንድ ነገር የሚያስፈልግ እፈልጋለሁ ሶ አይ ሪኳየር አይ ዴማንድ አይደል ስለዚህ ሪኳየር ያደረገ ነው ኢንክሉሲቭ ደግሞ ማካተት መጨመር የኤክስክሉሲቭ ተቃራኒን ማለት ነው ኤክስክሉሲቭ ይሄ ሰውን አብሮ ማያካትት ሲሆን ይሄ ደግሞ የሚያካትት ኢንክሉሲቭ ማለት ነው ስለዚህ outstanding only outstandingዎችን ነው ብቻ ነው ካለ so discriminating the meaning of discriminating is selective ማለት ነው only ይላል እኮ በቃ ምርጥ ጥያቄ ነው ለሌላ ጥያቄ የሚጠቅማችኋል
ቢ ስማርት እንዴት እንደሚሰራ ስማርት ሁኑ። በቃ ስለዚህ ያለማንም እገዛ መስራት ትችላላችሁ ጥያቄዎችን። ኦኬ question number 14 ላይ ደርሰናል። The Green Legacy Initiative good launched by Ethiopian government has significantly contributed to the replantation efforts aimed at restoring degraded lands. የተዳከሙ ባዶ የሆኑ የመጡ ላንዶችን አክሮስ ዘ ካንትሪ ሪስቶር ማድረግ እንደገና ህይወት እንዲኖራቸው እጽዋት እንዲኖራቸው ማድረግ። ስለዚህ ይሄ ሪስቶሪንግ ዲግሬድድ ላንድስ ማለት የተጎዱ ናቸው ብዙ ተክሎች እነሱን ምን ማድረግ ሪፕላንቴሽን ኢፈርትስ ሶ ኢት ሃዝ ሲግኒፊካንት ኢፌክት ምኑ የግሪን ሌጋሲ ኢኒሺዬቲቭ ላውንችድ ባይ በኢትዮጵያ የተጀመረው በኢትዮጵያ መንግስት የተጀመረው ሃዝ ሲግኒፊካንትሊ ኮንትሪቢዩትድ ቱ ዘ ሪፕላንቴሽን ኢፈርት ምን ማለት ነው? ስለዚህ እችን ግን እንዳትረሱ ሪስቶሪንግ ዲግሬድድ ላንድስ የምትለው ኢምፖርታንት ነው። ሶ ሪፕላንቴሽን ኤ አፎረስቴሽን ቢ ዲፕሌሽን ሲ ዲፎረስቴሽን ዲ ሪፎረስቴሽን ሶ ዘ ከሬክት አንሰር ማን ነው? ይሄ አፎረስቴሽን ፕላንቲንግ ትሪ ነው ፕላንት ማድረግ ማለት ነው አይደለም። ዲፕሌሽን ደግሞ መቀነስ ማለት ነው ሬዲዩስ ወይም ሪዳክሽን ነው አይደለም ይሄ ፕላንቲንግ። ስለዚህ ዲፎረስቴሽን ደግሞ አይ ሆፕ ይሄን ታውቁታላችሁ በሳይንስ ትምህርት ላይ ከቲንግ ማለት ነው አይደለም ከት እያደረገ ነው። ይሄን ከምርጫ ውስጥ ታስወጣላችሁ ሲጀመር። ሪፎረስቴሽን እንደገና መትከል ማለት ነው። ሪፕላንት ማድረግ ማለት ሪፕላንቴሽን። ስለዚህ ሪፕላንቴሽን ነው የሚሻለው ሪዳክሽንን ተውት አፎረስቴሽን ነው። ስለዚህ እንደገና ዲግሬድድ የሆኑትን ስለሆነ መልሱ ማን ነው የሚሆነው? ሪ ነው። ሪፕላንቴሽን ራሱ ሪ ያለው እንደገና መትከል ማለት ነው። ምክንያቱም በፊት የነበራቸውና ዲግሬድ የሆኑ ላንዶች ስለሆኑ። ይሄ ምርጥ ጥያቄ ነው ከሳይንስ ጋር directly related geography sorry. All right, question number 15. He was very kind with his time. ካይንድ ተሰምሮበታል። always willing to help who always willing to help people በቃ መልሱን ሲያመቻችላችሁ ካይንድን እኮ ልታውቁት ትችላላችሁ ትርጉሙን አይደል? ግን እዚህ ጋር ተሰጥቷቸው always willing to help። ስለዚህ ስቲንጂ ነው። ስቲንጂ ማለት ቋጣሪ ማለት ነው። ምንም መስጠት የማይፈልግ ማለት ነው። unwilling to give ማለት ነው። to give unwilling ፍቃደኛ ያልሆነ ሰውን ገንዘብ መስጠት ሰልፊሽ ደግሞ ለራሱ ብቻ ነው። a person who worries only one self ማለት ለራሱ ብቻ የሚጨነቅ አለ። worries more for one self ለራሱ ብቻ ይሄም ራስ ወዳድ ማለት ነው። ጀነረስ ደግሞ a person who give ለጋስ ማለት ነው። ግሪዲ ደግሞ ገብጋባ ማለት ነው አይደል? ግሪዲ wants more for one self ለራሱ ብቻ የሚፈልግ ስግብግብ ማለት ነው። ራይት። ስለዚህ ካይንድ የሚለው ስቲንጂ ነው፣ ቋጣሪ ነው፣ ሰልፊሽ ነው፣ ጀነረስ ነው ወይስ ግሪዲ ነው? ግሪዲ ገብጋባ ከሆነ ጀነረስ ኢዝ አንሰር። ጀነረስ ለጋስ a person who give who helps people ማለት ሁሌም መስጠት ብቻ ሳይሆን who helps people ማለት ነው። እዚህ ጋር እያዳመጣችሁ ነው። ከነ ምክንያት ያዙ። question number 16 the new law will change the way businesses operate in the country. አዲስ ነው imagine the new law ነው ይሄ አዲሱ ህግ will change the way businesses operate ቢዝነሶቹ እንዴት ኦፐሬት እንደሚሆኑ in the country change ያደርጋል። changeን የሚተካል ማን ነው? እዚህ ውስጥ maintain keep ማለት እዛው እንዳለ ማቆየት the same keep same ማለት ነው። alter ይሄ different ማለት ነው። change ማለት ነው። so this is the answer መልሱ ይሄ ነው። ignore ማለት ignore ያደርጋል the way business እንዴት አድርጎ ignore ያደርጋል? ignore ማለት የሆነ ነገር መተው ነው አይደል? pay no attention ማለት ነው። ፕሪዘርቭ ደግሞ ፕሮቴክት ማለት ፕሮቴክት ዘ ዌይ ፕሮሰስ ኦፐሬት እንዴት እንደሚደረጉ ፕሮቴክት ያደርጋል አይደል? ቼንጅ የሚለው ፕሪዘርቭ ሳይሆን አልተር ብሪንግ ሳም ዲፍረንስስ ማለት ነው። ይሄም ስለዚህ አይሆንም ማለት ነው። ሶ ዘ አንሰር ኢዝ አልተር። ቴንክ ዩ ሶ ማች። ለዛሬ ይበቃናል። የሚቀጥሉትን በሌላ ፓርት ሰራላችኋለሁ። ዚስ ኢዝ ሞረሽ እንግሊሽ። ለጓደኞቻችሁ ባካችሁ ሰብስክራይብ እንዲያደርጉ አድርጉ። ለእኔ ይጠቅመኛል። አት ሞረሽ English at Moresh English. Thank you። በዩቲዩብ ዲቴይሉም ሁሌም ታገኛላችሁ።